ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። ሜካፕ ክላስ እንጂ ሜካፕ መልክ ለተማሪ አይጠቅምም ሲል ትምህርት ሚኒስቴር ተናገረ። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ የእሷ ምን አይነት ነው? አንዱ ሲጠጣ አድሮ ነው አሉ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህልማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ። በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። አንድ ህንፃ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ ጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁት ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? ስለ ፍራሽ አዳሽ ሲያወራ ማማ ልጣሽ ብድግ ብለው መከታ ሆነ። ይሄ ባለሙያ ፍራሽ ውስጥ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ? አድባሬ መሸሸጊያ እኮ ናቸው። ቆይ አዳሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው የምናስቀጥለው አይልም? ይሄኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት። ክቡር ዳኛ ሻምበል ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል። ማማ ልጣሽ አድባሬ መከታዬን ይዤ ደረቴን ነፍቼ ከስብሰባው ላይ ወጣ። እሳቸውን ከያዝኩ ብሸነፍ እንኳን አይቆጨኝም። አድባሬ ናቸው። አድባርነታቸውን ደግሞ ላሳየ። ባለፈው ጠጅ ቤት ቁጭ ብለን እየተጫወትን ማማ ልጣይሽ አበባው እኮ ኮንዶሚኒየም ደረሰው አልኳቸው። ጎሽ በግዜሩ ተባባልን። ትንሽ ቆይተው የት ደረሰው አሉኝ። እዚህ የከተማችን መውጫ ላይ ደረሰው አልኳቸው። አይ አሉ። አበባ የከተማው መውጫ ላይ ከደረሰው እኛ ጉፋያዎቹ የት ሊጥሉን? መከታዬ እኮ ናቸው። ሁለተኛው የዚህ ሰፈር አድባርን ደግሞ ልንገር፣ መምህር ቅኔ ይባላሉ። መምህር ቅኔን አወቃቸው? የኛን ሰፈር ህፃናት የሚያስተምሩና የሚቀጡ ናቸው። የሰፈሩን ህፃናት ብቻ አይደለም በትልልቅ ሰዎች ውስጥ ያሉትንም ህፃናት የሚቀጡ ናቸው። ጠጅ ቤት ቁጭ ብለን እየተጨዋወትን እኔ ምለው መምህር ቅኔ ለምንድን ነው ከመንግስት ትምህርት ቤት ማስተማሪያ ያቆሙት አልኳቸው። ወርቅ ጥርሳቸውን ብልጭ አድርገው ደስታ አምና ትሩ ሆኖ ያረምኩት ጥያቄ ዘንድሮ ፎልስ ሆኖ ትክክል ሲሆን ማለት አንዱ ይከሰሳል። ዳቦ ሻጭ ነው። ክሱን አያውቀውም። የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው። በዳቦ ቤት ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር
ቦታው ላይ ነን አለቃ። ቦታው ላይ ነኝ አለቃ። ጅል ሁሌ ቦታው ላይ የተገኛችሁ ነው። ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ። ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ አበቃላችሁ። እሺ ኮፒ ዳት ሰር። አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ሄዶ ለስራው ይሄድን ነው በቃ። እንዳትንቀሳቀሽ ቦርሳውን አስቀምጭሽ። እሺ ነው ወደ ላይ አለቃ አግኝተናታል። ካገኛችኋት በቁጥጥር ስር አውሏ። እናንተ ሁለት አዛባዎች ምን ነው የምትሉኝ? ማስኪናው ልቂሽ አልቂ ነይን ድረስ ከአድማስ ወዲያ አይልባችን ይብራን። አንቺ ሌባ ላመሉ እንዲያስፈራ ይጠበቃል። አንቺ ታበሪያለሽ በቀን። ምን አይነት ባለጌ ሰው ነሽ? በዚህ ደረጃ ቆንጆ ይሆናል ሌባው ነው። መረን የለቀቀ ውበት ነው ያለሽ። በጣም ስድ ማን ያሳደገሽ? ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን። ምን አይነት ጋጥ ወጥ መልክ ነው ያለሽ? ውበት እንደዚህ በዚህ ትግሩን እንዴት ነው አንቺን ማዝረው? ተበላ ነው ነይ ቦርሳሽን ያጂ ቆንጆ ሌባ ነው ትመስላለች። ያጂ ስታምሪ እዚህ አንቺ አሁን ቀጥይ ነው ለመዘረፍ ያሰብሽ የት ነው? ፕላንሽ የት ነው? ተናገሪ። ብሎክ 9 እሺ ይሁን። እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ። አይ ላቭ ዩ አለቃ ወይ አለቃ በቁጥጥር ስር ዋለች። አዎ ይዘናታል። ልደውልልህ ስል እንትን ተጨማሪ ኃይል ያስፈልገናል። እንዴ ለምን ሲባል? አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ። ባዲ ሌባ። ሜካፕ ክላስ እንጂ ሜካፕ መልክ ለተማሪ አይጠቅምም ሲል ትምህርት ሚኒስቴር ተናገረ። ሜካፕ መከልከሉ ትክክል እርምጃ ነው። ትክክል እርምጃ ነው። እኛ እኮ ክፍል ውስጥ ተቸገርን። የትኛዋ የድሃ ልጅ ትሁን የትኛዋ የሀብታም ልጅ ትሁን መለየት አልቻልም። አንድ አይነት ፊት ነው ያላቸው። ሁሉም ኢቢኤስ ላይ ያሉትን ሴቶች ነው የሚመስሉ። በጣም ችግር እኮ ነው። የትኛዋ እንቁላል በልታ ትምጣ፣ የትኛዋ ቅንጬ በሸገር ዳቦ ትብላ አናቅ። እኔ ለመልካቸው እንደዚህ እንደሚጨነቁት ለምን ለእውቀታቸው እንደዚህ አይጨነቁም ነው የኔ ፖይንት። እሱ ነው። አሁን ባለፈው ሂሳብ እያስተማርኩ 1 ኢንች ስንት ሳንቲሜትር ነው ብዬ ጠየቅኩ። የሆነች ቀይ ልጅ ከኋላ ጥቁር እጅ አወጣች። እሺ ስንት ነው አልኳት። ቲቸር 1 ኢንች የሚባል የለም ሁሉም ሂውማይነር ከ21 በላይ ነው። ይሄናው ምን ብለህ እንትላታለህ? እኔ ብቻ እጄ ላይ ያለው ዳስተር እንዴት ሄዶ አናቷ ላይ እንደነጠረ አላውቅም። ብቻ ሲቦን ነው ያየሁት። እኔ ፊቷ ይብነን ዳስተሩ ይብነን አላውቅም። ዴክሱ ላይ እየተራመድኩ ነው የሄድኩት ብዬ በኩርኩም ብላት ስል ተማሪ ምን ነው ስል አይ የእሷ የብራዚል ነው እና አይ ውድ ነው ወንድሜ የ6 ወር ደሞዜንማ አልኮረኩም ተውኩት። ልቆነጥጣት ስል ጥፍሯን ተሰርታለች። በጥፊ እንዳልሞላላት ፊቷ ይቦናል። እኔ ቀን ሙሉ ጠመን የሚቦንብኝ አለው። ለምን ብዬ ይቦንብኛል? ተቸግረናል፣ በጣም ተቸግረናል። አይማሩም ልጆቹ አይማሩም። በቃ ምንም ከሜካፕ ውጭ ምንም ነገር አይቆም። ቦርሳቸውን በርብረው ከ7 ክፍለ ጊዜ 1 ደብተር ነው የሚይዙ፣ 6ቱ ማስካራ። ተመልከት፣ በጣም ችግር እኮ ነው እንዴ። እኛ እኮ አንዳንዴ ለነሱ ስንል ብላክቦርድ ላይ በጠመን የጽፈን ደብተራቸውን በሊፕስቲክ ነው የምናርመው። ታምነኛለህ? ቀን ቀበሌ ስንል መታወቂያ ስጡን ስንል የለም ይሉናል። ማታ ትንሽ መሸት ሲል መታወቂያ አውጡን። ደሞ እኮ ቁጣቸው ይህን ሲል ተሻለም ነበረ። በመሃል ገባና እኔ ግን እነኚህ ሁለት አካላት ለምንድን ነው የማይናበቡት? ዝነኛው ቀናላ ካቀረቀረበት የተቀዳለትን ፉት እያለ ከዚህ በላይ እንዴት ይናበቡ? ጠዋት የከለከሉ እኮ ለማታ እያመቻቸው። አሚር የመርቄው አንድ ኦርቶዶክስ አንድ ሙስሊም ስቶ በመሃል ቤት ሰይጣን እንደ አቡበከር ወፍጮ ቤት ጤፍ አበጥሮ ነፍቶ ነጭቶ ነው የሚጥልህ። መጨረሻ አያምርም። የምሬ ነው። አብድም ጅልም ሆነ እንዳትቀር በመሃል ቤት እንዴ። እኛ ምን እንበለ? ወንጌላዊ አሚር እንዴ ተው እንጂ። እንዴ እዚህ ጋር ጨረቃ ተነቅሼ እዚህ ጋር መስቀል ነቀስ በአንድ ፊት ላይ እንዴ ተው እንጂ። በአንድ ራስ ሁለት ምላስ አይሆንም እንጂ ወንድም ተው። እንግዲህ የሚመሮች ምዝገባ
ነፍስ ያለው የሚመር ፍለጋ ነው ይሄንን ስራ የጀመረው። እሺ አሁን ደና ነገር መስራት የምትችሉ ሰዎች ከስማችሁ ነው የሚጀምረው። አሁን ማን ነው ስማ አንተ? ያው እኔ ኮልሚ ፎንዳዳ ነው የምባለው። ያው ብዙ ኤክስፒሪየንስ ያለኝ በሚም ላይ ያው ብዙ ኤክስፒሪየንስ ያለኝ ሰው ነኝ። ብዙ ነገር ማለት ነው። ምንም ኤክስፒሪየንስ ምንም ጥቅም ስምህ ራሱ እኮ ምንድነው የምታፈነድደው? ወንድ አይደል እንዴ? ምንድነው ኮልሚ ፎንዳዳ ምን ማለት ነው? ወደድከዋ ቅሌታ ወይ ቀይር ወይ ውጣ ቤት ላይ ቀይራለሁ። ችግር የለውም ቀይራለሁ። እሺ ፎንዳዳ ቀይራለሁ። ችግር የለውም። ማን ልበልልሽ? በቃ ኮልሚ አጎብዳጅ። እንዴውም አንተ ማን መባል እንዳለበት ታውቃለህ? ኮልሚ አለቅላቂ ነው መባል ያለ። አንተ አለቅላቂ አሸርጋጭ ላይ ራሱ አልፈልግም ውጣልኝ። አንተ ማን ነው ስምህ? አንተኛ የኤዲት ስሜ ነው። አዎ ተናገር። ኮልሚ ጠቅጠቅ ይባላል። ምንድነው ኮልሚ ጠቅጠቅ? ምንድነው ጠቅጠቅ? አይዲያዎች ከሱ ጋር የተያዙ ስለሆነ ኮልሚ አይሆን። ቀይር። ኮልሚ ጠቅጠቅ ምንድነው የምትጠቀጥቀው? እሺ ልቀይር። እሺ ቀይር ወይ ውጣ። እሺ በቃ ኮልሚ በለ ኮልሚ ኧረ በቃ ስማ፣ ውጣ እዚሁ ልትጨርስ ማለት ውጣ ሂድታ። በስ እዚህ ተራ ላይ በበላችሁ ተራ ማንም አይሸቅልም። ባኔ ምን እሺ፣ ባንቺ ተራ እየተሸቀለ ነው። ማን ነው? ምን እሺ አያውቅም ትላለህ። አያውቅም አሻንት ሲያራዳ ቅንጥጤ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ ለኔና ዱርዬው ስመኝማ ምን ሆንሽ ደግሞ ዛሬ ማለት ነው ነኝሽ ከተማ ሻይ በዳቦ ልጋብዝሽ አለኝ። አንቺን? አዎ ለስላሳም አለው ቀዩ። ወይ ጉድ! አዛሽ ብዬሽ ሰድስ በአንድ ጊዜ እሺ ወሰደኝናስ ወሮግነት ጋበዘኝና ምናምንስ ተዛ ወራስ ሆቴል እንደይለይ አንቺን? አዎ በስመ አብ አየሽ ግን ያበለ እሺ ኩናኔ ደግሞ ለስክርኒ መጣሽው እኮራብሻለሁ እኮ አውርቄ ሰላም ተናረፍ በል ለቱ ሙያ ነው የመጣው አስተማሪነት ቆየ እኮ አስተማሪ አንፈልግም አሁን ዶክተር ነው የምፈልገው ይሄ ነገር ለኔ ብሎታል ማለት ነው የሚገርመው በአንድ ጋር ሁለት ነገር ነው የማገለግለው ዶክተርም ነኝ ዶክተር ነው አዎ ዶክተርም አግኝተናል መመረም አግኝተናል ምግብ ዝግጅት ነው የምፈልገው ሼፍ ነው ረጅም ዓመት ምግብ ሰርቻለሁ ቀኑ ለኔ አይደለም ዛሬ አንተ አይደለም ቀኑ የኔ አባት ተሳስቼ ነው ያፍ ወለምታ ነው እኛ የምንፈልገው ፓርኪንግ አገልግሎት የሚሰጡ ሰዎች ነው እንደኔ የሚያስተናግዳል እንደ ፓርኪንግ ሰፈሩ እንዳለ እኔን የሚያቀኝ የፓርኪንግ እኮ ነው ሲጀምር ኦኬ እስቲ አይገርም አሁን ቴክስት ገባ ፓርኪንግ አግኝተናል ሶሪ ጎደለን የመጨረሻው ስራ ጥበቃ ነው ኧረ ጥበቃ መሆናለሁ ነኝ አንድ ነገር ዝር አይልም እዚህ ግቢ ውስጥ አንድ ነገር ብሩ እንዴት ነህ ነባት ራሱ እኮ ደውሎልኝ አያውቅም አይገርም ተጠፋው ክርስትናው ነው አንተ በላ አይደለ እሺ ምን ነው አንተ ታለንት ያለ አያት በቃ ከደረኩ ታለንት ጭበራ ያምርብህ አይደለም አንዴ ላቋርጥ እስቲ አንዴ ዝም በል ቁጭ በል እባክህ አንተ ጋር እኮ በቃ የሆነች ነገር እንዴ ስራ እኔ አባል ደም አጋጣሚ ዛሬ እንዳለ ከሐኪም ጀምሮ ቅጥር የታው ከሐኪም ጀምሮ ቅጥር የታው ውጣ እንዴ ማን ቁጭ በል ብርዬ ምንድነው የምትፈልገው ሐኪም አለ ዶክተር ግንባታው ላይ ማስገባኝ ኮንስትራክሽኑ ትችልበታል አንተ ካልተባይ ምንድነው ባልና ሚስት ናችሁ አረ እህትና ወንድም ነን ቤተሰብ ነገሩ የሚያመሳስል አፍንጫችሁ ጋር የሚያመሳስል ነገር አለ እሺ ወንድምና እህት እሺ አንቺ ስም ማን ነው በጸሎት አባትሽ እንዴት አይነት ስም ነው የሰጡሽ በጸሎት ያንተስ ዘወትር ሁል ቀን እንደማለት እኮ ነው ያ እውነት ነው የአባታችሁ ስም ማን ነው ቁምላቸው በጸሎት ቁምላቸው ዘወትር ቁምላቸው እንዴ ምን ማለት ነው እንደዛ ነው ስማችን ምን አስበው ነው አባታችሁ ይሄን ስም ያወጡት ምን በጸሎት ቁምላቸው ዘወትር ቁምላቸው ለሞኑ ሌላ ቤተሰብ አባል አላችሁ ታላቅ ወንድም ታላቅ ወንድም አለ ማን ነው ደግሞ እሱ ዘላለም ጠቅላላ ዘላለም ቁምላቸው ቅሌታም ቤተሰብ ናችሁ ውጡ ይሩጣ ምን ማለት ይወጣ ወደዛ ምን ማለት ነው ቁምላቸው ማለት እንዴት ነው ዘወትር የሚቆመው ስማችን እኮ ነው ውጡ በቃኝ ማን
ነው? እኔ ነኝ ማሚዬ። እንዴት አመሹ? ቤት ኪራይ ልትፈለው ትዬ እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደው ማየት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ እኮ ሚስት ብታገባ እንዴት ቆንጆ ነበር መሰለ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ እሺ ብላ የምትመጣ ሴት አለች? እንደው አሁን አንተ ሰንፈ ነው እንጂ ዞር ዞር ብትል ሚስት ጠፍቶ ነው። ሸበላ ነህ። በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርቼዎት ነው እንጂ ታላቋን ቢድሩኝ ባታገባስ ቢቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣናት። ይቅርብ፣ አታግባ። ደህና ደር። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት። እሺ መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ። የእሷ ምን አይነት ነው እንዴ? ያው እዚህ ድረስ የመጣሁት ሊሊን እንድትድሩኝ ፍቃዳችሁን ለመጠየቅ ነው። አንተ ያማል እንዴ? እኛ ፍቃዳችንን አንሰጥህም። ለምን? እኔና ሊሊ እኮ በጣም ነው የምንዋደደው። ለምንድን ነው ፍቃዳችሁን ማሰጡኝ? ሊሊ እኮ እሻችን ነች። እሺ ሚጢንስ? አንተ የድመቴን ስም አትጥራ።